ምዕራፍ 3 ክፍል 3 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የምስጉኑ የቅዱሱ የታላቁ ሰማዕት በሰማይና በምድር መካከል ያለው የክብር ኮከብ መርሙዲያ በሚባለው በሚያዝያ ወር 23 ቀን ተጋድሎውን የፈጸመው ድል አድራጊው የኢየሱስ ክርስቶስ ምስክር የኃያሉ የጊዮርጊስ ገድሉና ምስክርነቱ ይህ ነው። የእግዚአብሔር ቸርነቱ ይደረግልን፣ አሜን። ቅድመ ዓለም የነበረ ሁሉን አሳልፎ የሚኖር የሚሰውር ህልፈት ውላጤ የሌለበት ቀዳማዊ እግዚአብሔር ዛሬ በዚች ቀን በቅዱሱ ጊዮርጊስ በበዓሉ ቀን ይሰብስበን። ቅዱስ ጊዮርጊስ በብርሃን አክሊል ያሸበረቀ ነው። ጌታውን ፈጣሪውን እግዚአብሔርን ለማገልገል ሕይወቱን አሳልፎ የሰጠ ነው። እርሱ ምልጃውን የሚያዘወትር አማላጅነቱን በእግዚአብሔር ዘንድ የተወደደ ነውና የዚህን ዓለም ሹመት የሚያልፈውን ክብሩን የሚጠፋውን ሽልማቱን አልወደደም። ሕፃንነትም አላሸነፈችውም፣ ነገር ግን በማስተዋል ጸና። የመንፈስ ቅዱስ እውቀትም በልቦናው መላ። ለሰማዕታት ያቀዳጇቸውን አክሊል የተዘጋጀላቸውንም ልዩ ልዩ ክብር አወቀ። ይህንንም በተረዳ ጊዜ የአምላክ ፍቅር በልቦናው ነደደች። መንግስተ ሰማያት ናፈቀችው። ከስም ሁሉም የሚበልጠውን ስም ወደደ። የክብር መንግስትንም ወረሰ። ወንድሞቼ ዛሬ በዚች የሰርግ በዓል ኑ፣ ደስ ይበለን፣ ለእግዚአብሔር ምስጋና እናቅርብ። እንደ ነቢዩ እንደ ዳዊት አንተ የመረጥከው በረድኤትም የተቀበልከው ብፁዕ ነው እንበል። ደግሞም አንተ የሰራኸው የቀጣኸው ሕግህንም ያስተማርከው ብፁዕ ነው እንበል። የነቢዩ የዳዊት ትንቢት በዚህ ቅዱስ ላይ በእውነት ተፈጸመ። የከበረ ስሙን እንዲያስተምር ይህን ኃያል ቅዱስ ጊዮርጊስን ለወደደውና ለመረጠው ለእግዚአብሔር ክብር ምስጋና ይግባው፣ አሜን። በዚያ ወራት በሀገሩ ሁሉ ላይ ስልጣን ያለው ስሙ ዱድያኖስ የተባለ የፋርስ ንጉሥ ነበር። እጅግ ብርቱ ሆነ። በአራቱ ነገስታትም ላይ ስልጣን ነበረው። የምድር ነገስታት ሁሉ ለእርሱ ተገዝተው ነበር፣ ከስልጣኑ በታች ነበሩ። ግን ፈጣሪውን የካደ ነበር። እንደ ናቡከደነፆርም ልቡ የደነደነ ነበር። በዘመኑም የመናፍቃን የክህደት ነፋስ ይነፍስ ነበር። ክርስቲያኖችንና አብያተ ክርስቲያንን ይቃወም ጀመር። እንዲህ ብሎ ለዓለም ሁሉ መልእክት ጻፈ። እኔ ዱድያኖስ ነኝ። ዱድያኖስ ንጉሥ ከስልጣኑ በታች ላሉት ነገስታት ይጽፋል። ሰላም ለእናንተ ይሁን። የክርስቲያን ወገኖችን ነገር ከነሱ የተነሳ ሀገሪቱ በመላ እስክትታወክ ድረስ ማርያም የምትባል ሴት በወለደችው ስሙ ኢየሱስ በሚባል አንድ ሰው ምክንያት ሊያደርጉት ያሰቡትን ሁከት ሰምታችኋል። አይሁድ የሰቀሉት ክርስቶስን ብቻ ነው እንጂ አጵሎንን፣ ጰሊደንን፣ አርዴምስን፣ ዲያስን፣ ኢራቅሊስን፣ ዚዮስን፣ ኤዝብልን፣ አርናኮን፣ አቅማንድሮስን የቀሩትንም አማልእክት አያመልኳቸውም። አሁንም መኳንንት፣ መሳፍንት፣ የከተማ ሹማምንት፣ ወታደሮችም ሊቃውንትም ጠይቃችሁ የምወደው ምን እንደሆነ ታውቁ ዘንድ ሁላችሁም ከነሰራዊቶቻችሁ ወደ እኔ ኑ። በስራያቸው መንግስታችንን ሳያጠፉት አንድ ልብ ሆነን የምናደርገውን እንምከር። ስለዚህ ነገር ጻፍሁላችሁ። ለመንግስታችሁ ሰላምና ጸጥታ ይሁን ብሎ ለሀገሩ ለየመንደሩ የክህደት ደብዳቤ ጻፈ። ያን ጊዜም በ5 ዓመት ፍጻሜ አላውያን 70 ነገስታት ስፍር ቁጥር ከሌለው ከሰራዊቶቻቸው ብዛት የተነሳ ምድር እስክትሸበር ድረስ ብዙ ሕዝብ ከሱ ጋር ነበር። ቦታውም ጠቧቸው ነበር። በመጡም ጊዜ ለዚያ ክፉ ባለጋራ ሰገዱለት። ነገስታት ሁሉ ለእርሱ እጅ መንሻ አቀረቡለት። ይህንንም አይቶ ታበየ፣ ልቡንም አደነደነ፣ እጅግም ከፍ ከፍ አለ። እንደ አንበሳ ይደነፋ ጀመረ። 70 ቀን ሙሉ በየዕለቱ ከነሱ ጋር ምሳ አደረገ። ለማንም ፍርድ አያደርግም ነበር። እነዚህ የግብዣው ቀኖች ከተፈጸሙ በኋላ ያ ሰነፍ ከሃዲ ዱድያኖስ በአደባባይ ለፍርድ ተገኘ። ነገስታቱም ከእርሱ ጋር ተቀምጠው ነበር፣ መሳፍንቱም በዙሪያው ቆመው ነበር። ያን ጊዜም 70 ጣዖታትን አቆመ። አማልክትም ብሎ ሰየማቸው፣ ሰገደላቸው። ተከታዮቹንም እንዲሰግዱላቸው፣ መስዋዕት እንዲያሳርጉላቸው፣ እርድም እንዲያርዱላቸው ግድ አላቸው። ከዚህ በኋላ ክርስቲያን ነኝ ብሎ በአፉ የሚያምነውን ሰው ሁሉ በዚህ ቅጣት ይቀጡት ዘንድ የሚያስጨንቁ መሳሪያዎች፣ የተሳሉ መቁረጫዎች፣ ልዩ ልዩ የሆኑ የስቃይ መሳሪያዎች አዘጋጅቶ የአሳች ከይሲ የስቃዮች መሳሪያዎችን ሁሉ ወደ ፍርድ አደባባይ አቅርበው እንዲያስቀምጡ አዘዘ። ከዚያም ከስቃዩ መሳሪያ መካከል የብረት አልጋዎች፣ የብረት ምጣዶች፣ መንኮራኩሮች፣ አጥንት ለመስበር የሚችል ከብረት የተሰራ የእጅ መቁረጫ፣ ምላስ ለመቁረጥ የሚችል ቢላዋ፣ አጥንት ከጅማት የሚለይ መውጊያ፣ አእምሮ የሚነሳ መሳቢያ፣ ችንካሮች፣ መርገጫ፣ ቀስት፣ ጥርስ የሚያወልቁበት ጉጠት፣ አጥንት የሚቀጠቅጡበት የተሳሉ መጋዞች፣ አፋቸው እንደ መጋዝ ጥርስ ያለው የብረት ድስት፣ ረጃጅሞች የብረት በትሮች፣ ጥርስ ያለው የብረት ጎመድ መሳሪያዎችን እያንዳንዱ ነበር። መሳቲ ከይሴ አማልክቶችን የሚሰድብ በልቡ የሚያመነታ የማይሰግድላቸውም ቢኖር በሕይወታቸው ሳሉ ቆዳቸውን እንዲገፏቸው በፊቴ የተሰለፉ ብዙ የስቃይ መሳሪያዎችንም በስጋቸው እንዲያሰራጩ ብዬ አዝዣለሁ። የልጆቻቸውንም ደም አፈሳለሁ፣ ራሳቸውንም እቆርጣለሁ። በመስተዋት አይነት መሳሪያ ጭንቅላታቸውን እበታትነዋለሁ።
ጭናቸውን በመጋዝ እቆርጣለሁ፣ እንደ ምርኮ በታተናቸዋለሁ፣ ወዲቃቸውን አፈርሰዋለሁ፣ በመጋዝ ስጋቸውን እበጥሰዋለሁ። ዓይናቸውን አውጥቼ በእጃቸው አስታቅፋቸዋለሁ። ኢየሱስ ከእጄ ያድናቸው እንደሆነ እስካይ ድረስ ስጋቸውን ለሰማይ አዕዋፍ ለምድር አራዊት እንዲጣል አደርጋለሁ ብሎ በመሐላ ትእዛዝ ሰጠ። የስቃዩ መሳሪያ ግን ለሚያየው የሚያስደነግጥ የሚያስፈራ ነበረ። መከራውን ሊቀበሉ የሚወዱ ቢኖሩም ከስቃዩ መሳሪያ የተነሳ ወደ ኋላ ይሸሹ ነበር። እግዚአብሔርን የሚወዱ ብዙዎች ሰዎችም ይህንኑ በሰሙ ጊዜ በቤተ ክርስቲያን ላይ ከተነሳው ከዚህ አውሎ ነፋስ ግርማ የተነሳ እንደ ሰም ቀለጡ። ነገስታቱም እርስ በርሳቸው እየተገባበዙ ጣዖታቸውን እያመለኩ 7 ዓመት ቆዩ። የስቃዩን መሳሪያ ከመፍራት የተነሳ እኔ የክርስቶስ ወገን ነኝ ሊል የደፈረ ማንማ የለም። በሁሉ ጽኑ ሐዘን ለቅሶ ሆነ። ፈጽሞ በአፉ የእግዚአብሔርን ስም የሚጠራ አልተገኘም። ይህ ብሩህ ኮከብ ተርቢኖስ የተባለው ጊዮርጊስ ስለ ዓለም ሥርዓት ለመምከር ንጉሥ ዱድያኖስ በፋርስ ሀገር ብዙ ነገስታትን ማሰባሰቡን ሰምቻለሁና አሁንም ብዙ ገንዘብ የከበሩ እጅ መንሻዎችን ይዤ ልሂድና ልስጣቸው፣ የአባቶችንም ሹመት ልለምናቸው ብሎ ይህንን ምክር በልቦናው አሳደረ። ከዚህ በኋላ ወዲያው ተነስቶ ብዙ ገንዘብ የከበሩ ልብሶችንም ይዞ ገንዘቡንም ሁሉ አገልጋዮቹንም ጨምሮ ከነገስታቱ ጋር ሊገናኝ በመርከብ ሄደ። ቅዱስ ጊዮርጊስም ወደ ንጉሱ ከተማ በደረሰ ጊዜ ነገስታቱ ጌታችን ኢየሱስ ክርስቶስን ሲነቅፉት ሰማ። ጣዖትን ሲያመልኩ በፍጹም ትጋትም ዕጣን ሲያሳርጉላቸው ክርስቲያኖችንም ሲያሳድዷቸው አየ። ቅዱስ ጊዮርጊስ ከዚያን ጊዜ በቀር እንደዚህ ያለ ነገር አላየም ነበርና ብዙ ጊዜ በልቡ ተደነቀ። ይህንንም በተረዳ ጊዜ በልቡ አሰበ፣ አባቴና እናቴ የተጠቀሙት ምንድን ነው? በኃላፊው ዓለም ሹመት ጥቅም አላገኙም። የኖሩበትም ተድላ ደስታ ጠፍቶ የለምን? ወደ ፈጣሪያቸውስ ባዶ እጃቸውን ተመልሰው የለምን? ከሰውም ማንማ የበደለ ቢኖር ሥላሴ እነርሱን ይቆጣጠራቸዋል ብሎ ሰማይና ምድርን በፈጠረ በእግዚአብሔር ዘንድ መንግሥተ ሰማያትና ከፍተኛ ዕድል የሚያገኝበትን አሰበ። ኃያሉ ቅዱስ ጊዮርጊስ እኔ የዚህን ዓለም ክብር ፈጥሮ የሚያልፈውን ተድላ ደስታውንም ትቼ መንግሥተ ሰማያትን ገንዘብ አደርጋለሁ። ለንጉሡ ልሰጠው ያሰብኩትን ገንዘብ ለድሆችና ለጦም አዳሪዎች እሰጣቸዋለሁ። በእኔም ፍጹም ሊሆን የሚወድ ገንዘቡን ሸጦ ለውጦ ለድሆች ሰጥቶ ይምጣ ይከተለኝ ያለውን የጌታዬን የፈጣሪን የኢየሱስ ክርስቶስን ቃል ፈጽማለሁ አለ። ዳግመኛም አውጥቶ አውርዶ ወገኔን የሰማይና የምድር ፈጣሪ ክርስቶስን የሚያመልኩበትን አገሬን ትቼ ለምን መጣሁ? እግዚአብሔርን ትተው ሰይጣንን ወደሚያመልኩ ወደ እነዚህ አላውያን ለምን መጣሁ? መንግስታቸው ከነሱ ጋር ፈጥና ከምታልፍባቸው ከነዚህ ርኩሳን አላውያን መሾምንስ ለምን እፈልጋለሁ? አሁንም እግዚአብሔር ይቀበለኝ ዘንድ የማደርገውን እኔ ያውቃለሁ። እንግዲህ እኔ ኃላፊውን የዚህን ዓለም መንግስት አልሻም፣ ለዘላለም የሚኖረው ፈጣሪ ኢየሱስ ክርስቶስ የሚያወርሰኝን መንግስተ ሰማያትን እሻለሁ እንጂ ከእንግዲህስ ወዲህ በዚህ ዓለም እስካለሁ ድረስ ወደ አገሬ ወደ እናቴም አልመለስም። ስለ ክርስቶስ ከሷ ተለይቻለሁና ለዘላለም የሚኖረውን ጌታዬ ኢየሱስ ክርስቶስ የሚሰጠኝን ሕይወት ተስፋ አደርጋለሁ እንጂ ስለ ቅዱስ ስሙም እሞት ዘንድ እርሱ በቸርነቱ ያጸናኛል። ስለ አጽሜም ወደ አገሬ ወስደው ከቀደሙት አባቶች መቃብር እንዲቀብሩ እርሱ ያስባል አለ። ያን ጊዜ መንፈስ ቅዱስ በጊዮርጊስ ላይ አደረበት። በልቡም እነዚህ ነገሮች አሰላስሎ ከፈጸመ በኋላ አገልጋዮቹ ወደ ያሉበት መርከብ ተመልሶ በልቡ ያለውን ሁሉ ነገራቸው። እነርሱም ጌታችን ሆይ ነገሩ እንዲህ ከሆነ ለምን እንደመጣን ለምን እንደተመለስን ማንም እንዳያውቅብን ከነመርከባችን እንመለስ ብለው ማለዱት። ቅዱስ ጊዮርጊስም ምንጊዜም ይህ በእኔ ዘንድ አይደረግም፣ ከእንግዲህ ወዲህ ወደ ሀገሬ አልመለስም፣ ተመልሼ የእናቴን ፊት አላይም። ፍጥረቱን ሁሉ ለፈጠረ ለሰማይና ለምድር ንጉሥ ለጌታችን ለኢየሱስ ክርስቶስ በማደርገው ሐሰት በሌለበት ምስክርነት በዚች ቦታ እሞታለሁ እንጂ። አሁንም ከኔ አርነት የወጣችሁበትን ደብዳቤ ተቀበሉ። ነገር ግን እናቴና እህቶቼ ተለይቼ መቅረቴን አውቀው በሐዘን እንዳይሞቱ እናንተ እኔ በሕይወት ሳለሁ ወደ ሀገሬ እንዳትመለሱ በእውነት ሁሉን በፈጠረ በእግዚአብሔር ማሉልኝ። ግን ከእናንተ እያንዳንዱ ነፃ ናችሁ። 3 ወቄት ወርቅ 10 ልብስ ውሰዱ። ከኔ ሀገር በቀር ወደ ወደዳችሁት ወደ መረጣችሁት ቦታ ሁሉ ሂዱ። እናንተ በሕይወት ሆናችሁ እኔ መሞቴን የሰማችሁ እንደሆነ ስለ እግዚአብሔር ብላችሁ የወዳጅነት ሥራ ስሩልኝ። ሥጋዬን ገንዛችሁ ወደ ሀገሬ ወስዳችሁ ቅበሩ አላቸው። የቅዱስ ጊዮርጊስ ሎሌዎች ይህንን ከእርሱ በሰሙ ጊዜ ረዘም ላለ ጊዜ ጽኑ ለቅሶ አለቀሱ። ያን ጊዜውንም ባሮቹን ሁሉ ነፃ አወጣቸው። ከእነርሱ እያንዳንዱ ተሰነባበቱ፣ ወደ ወደዱት እንዲሄዱ አሰናበታቸው። ግን መልካሙን ተጋድሎውን እስከፈጸመ ድረስ ወደ ልዳ አልተመለሱም። 3ቱ አገልጋዮቹ ግን እሱን እየተከታተሉ ተጋድሎውን ሲያዩ ከቅዱስ ጊዮርጊስ ጋር በፋርስ ኖሩ። ከዚህ በኋላ ቅዱስ ጊዮርጊስ ለንጉሡ ሊሰጥ ወደ አመጣው ገንዘብ ሁሉ ተመለሰ። በሙሉ አንስቶ ለድሆችና ለጦም አዳሪዎች ነሰነሰው።
ለነገስታቱ ያመጣውን እጅ መንሻ መጸወተው፣ ምንም ሳያስቀር እስከለበሰው ልብስ ድረስ ለተራቆቱት ሰዎች ሰጣቸው። ከዚህ በኋላ ፈጥኖ ሄደና በአላውያን ነገስታት ፊት ቆሞ እኔ የክርስቲያን ወገን ነኝ፣ በጌታችን በኢየሱስ ክርስቶስ አምናለሁ ሲል አሰምቶ ተናገረ። ነገስታቱም እንደ ችሎታቸው ልዩ ልዩ ስቃይ እያዘጋጁለት እስከ 7 ዓመት ድረስ በልዩ ልዩ ስቃይ ሲያሰቃዩት ኖሩ። ከነሱም አንዱስ እንኳ ሐሳቡን ሊያስለውጠው አልቻለም። 7 ዓመት ሙሉ ሁሉም እያንዳንዱ የስቃይ ሕግ ያወጣለት ነበር። እነርሱ ሊያሸንፉት ከእውነተኛ ሃይማኖትም ሐሳቡን ሊያስወጡት ይፈልጉ ነበር፣ ግን አልቻሉም። በእግዚአብሔር ላይ ያለው ፍቅሩም አልተቀነሰም። ሰይጣን ዓይነ ልቦናቸውን አሳውሮታልና የእግዚአብሔርን ክብር እንዳያዩ። የተሳሳታችሁ ነገስታት ወይ ይህንን ስህተታችሁን አርቁ። የክህደትን ስም አትጥሩ። ሰማይን ምድርን ያልፈጠሩትንም አማልክት ናቸው አትበሉ። እነርሱ ከምድር ገጽ ፈጥነው ይጠፋሉ፣ የሚሰግዱላቸውም የሚያምኑባቸውም ይጠፋሉ። አመፀኞች ነገስታት ወይ የእናንተ መገረም እኔን አያስፈራኝም። እኛስ በእውነት ለዘላለም በመንግስት በኃይል በፈቃድ አንድ ለሚሆን ለአንዱ አምላክ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ብሎ አሰምቶ ተናገረ።